ከሁሉ አስቀድሜ በዓለም አቀፍ መድረክ ትልቅ የዲፕሎማሲ ድል በተጎናጸፍንበት ማግስት የሚመረቀው የሰመራ ሁለተኛ ደረጃ ግብይት ማዕከል ላይ ተገኝቼ የምረቃው ተካፋይ ለመሆን እድሉን በማግኘቴ የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። መንግስት በለውጡ ዋዜማ የቀየሰው የሀገር በቀል ኢኮኖሚክ ሪፎርም ሀገራችን ኢትዮጵያ ከሀብቶቿ መጠቀም የምትችልበትና ከሀብቶቿ መጠቀም ያላስቻሏትን የግብይት ስርዓት ጉድለትና የገበያ መሰረተ ልማት ስብራት ለመጠገን የሚያስችሉ ሰፋፊ ስራዎችን ለመከወን እቅድና ውጥን ይዛ ስትንቀሳቀስ ቆይታለች። በተለይ የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ከዓመታት ወዲህ በቀየሳቸው የንግድ ሪፎርም የገበያ መሰረተ ልማት ስብራትን መጠገን የለውጣችንና የንግድ ሪፎርማችን አስኳል ጉዳይ ነው ብለን ከያዝን ወዲህ በለጋሽና እርዳታ ሰጪ ድርጅቶችና እንዲሁም በመንግስት በጀት ከፍተኛ መዋለ ንዋይ አፍሰን የገበያ መሰረተ ልማት በተለያየ መልኩ በመጠገን ላይ እንገኛለን። የመጀመሪያው የአካባቢ ገበያ ሎካል ማርኬትስ የሚባሉትን በመላ ሀገሪቱ የተንሰራፉ አብዛኛውን 90% እና ከዛ በላይ የገጠር ህብረተሰብ ሊሸከም የሚችል የገበያ መሰረተ ልማት የነበረ ነገር ግን ከጥራት አንጻር ጉድለት ያለበትን ስታንዳርድ የማስጠበቅ ስራ በኢትዮጵያ ደረጃዎች ኢንስቲትዩት አማካይነት የተለየ ስታንዳርድ ጸድቆለት በአሁኑ ጊዜ ደረጃ የማስጠበቅ የይዞታ ካርታ የማጸደቅ ስራዎች በመላ ሀገሪቱ በመከናወን ላይ ይገኛሉ። በሌላ በኩል የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው ከተማ አካባቢ ለሚኖረው ህብረተሰብ የቅዳሜና እሁድ ገበያ ማዕከላትን የማደራጀት ስራ በመከናወኑ ከ1950 በላይ የቅዳሜና እሁድ ገበያ ማዕከላት በመላ ሀገሪቱ የተፈጠሩ ሲሆኑ እነኚህ ገበያ ማዕከላት የጥራት ችግር ያለባቸው ከመሆኑ ጋር ተያይዞ የንግድና ቀጠናዊ ትስስር ሚኒስቴር ጥራት የሚያስጠብቅ ተቋም በመሆኑና ይህንን ተልዕኮ የተሸከመ ከመሆኑ ጋር ተያይዞ የራሱ ስታንዳርድ ተበጅቶለት እነኚህ ገበያ ማዕከላት ወደ ተጠባቂው ስታንዳርድ እንዲመጡ ለማድረግ የሚያስችል ስራ በመከናወን ላይ ይገኛል። በሶስተኛ ደረጃ የሁለተኛ ደረጃ ግብይት ማዕከላት የዛሬ አይነቱ የቁም እንስሳት ግብይት ማዕከል አፋር የሰው ልጅ መገኛ ብቻ ሳይሆን በሰው ልጅ መገኛነቷ ቀዳሚ ሀገር ብቻ ሳትሆን የሁለተኛ ደረጃ ግብይት ማዕከላት በማስመረቅም ቀዳሚ ነችና እንኳን ደስ ያላችሁ ማለት ፈልጋለሁ። በአርብቶ አደር ክልሎች እና ፕሮጀክቱ ተጠቃሚ በሆኑ ክልሎች በመላ ሀገሪቱ 10 ይህን መሰል የግብይት ማዕከላት በመገንባት ላይ እንገኛለን። ከ1 ቢሊዮን ብር በላይ ወጪ ወጥቶ የአፋር ሁለተኛ ደረጃ ግብይት ማዕከላት የሰመራ ዛሬ በቀዳሚነት በማስመረቅ ላይ እንገኛለን። ከ7 ሚሊዮን ብር በላይ ወጪ ወጥቶበታል። በሚቀጥሉት ጊዜያት ይህ ማዕከል የተሟላ ፋሲሊቲ ኖሮት የኤክስፖርት ማዕከል ሆኖ ማገልገል በሚችልበት ደረጃ በተለይ ድሮ ነው እሱ እንኳን አሁን አይደለም። ድሮ አፋር አርብቶ አደርና እንስሳት በማርባት ብቻ ይታወቃል የሚባለውን ሪዮተሪክ ወይም ትርክት የቀየሩ መሪ ክቡር ፕሬዝዳንት ፊት ለፊት ሆኜ ስለማወራ አሁን ላይ አፋር በማርባት ብቻ ሳይሆን በማምረትም በማረስም የሚታወቅ ነውና እንኳን ወደዚህ ትርክት ቅየራ አደረሶት ማለት ፈልጋለሁ። ክቡር ፕሬዝዳንት፣ የሆነ ሆኖ አፋር ውስጥ ያለው የእንስሳት ሀብት ለዓለም የሚበቃ ለኤክስፖርት ገቢ ምንጭ ሆኖ ሊያገለግል የሚችል ነገር ግን እንዲህና መሰል የገበያ መሰረተ ልማት የኳራንታይን ሴንተሮች የገበያ ማዕከላት ባለመኖራቸው ምክንያት አርብቶ አደሩ ከራሱ ሀብት የማይጠቀምበት ሁኔታ ተፈጥሮ ስለነበረ ይህንን የሚቀይር ግብይት መሰረተ ልማት ዛሬ እዚህ ማስጀመራችን የለውጡ መንግስት ለአርብቶ አደሩ ያለውን ውግንና ከአፍ የዘለለ በተግባር የሚጨበጥ የሚነገር ተግባር የተከናወነበት በመሆኑ የዛሬው ፕሮጀክት ምረቃ የገንዘብ መጠኑ ትንሽ ቢሆንም ዓላማው ትልቅ መሆኑን መረዳት ያስፈልጋል። የሁለተኛ ደረጃ ግብይት ማዕከላት በቁም እንስሳት ብቻ ሳይሆን በመላ ሀገሪቱ ትልልቅ ከተሞች በተለይ በአማራ ክልል፣ በኦሮሚያ፣ በአዲስ አበባ የተጀመሩት ሁለተኛ ደረጃ ግብይት ማዕከላት ይሁነኝ ተብሎ የክልል መንግስት ገንዘብ ከፍተኛ መዋለ ላይ መድቦ እየሰራ ያሉ ስራዎች በሚቀጥሉት ጊዜያት ምርትና ሸማችን ሊያገናኙ የሚችሉ ዘመናዊ ግብይት ማዕከላት የጥራት ፋሲሊቲ ተሟላላቸው በመገንባት ረገድ አይተኬ ሚና ይኖራል ተብሎ ይታሰባል። ይህ ብቻ አይደለም። ከዓለም ባንክ ጋራ በሁለተኛው ዙር እያደረግን ያለው ድርድር
ከእንዲህ አይነት ግብይት ማዕከላት ከፍ ያለ በተለይ አትክልትና ፍራፍሬ በከፍተኛ ሁኔታ የሚመረትባቸው አካባቢዎች ላይ የባለመቀዝቀዣ ልዩ መጋዘን ስርዓቶችን ለመትከል የሚያስችል ድርድሮች በማጠናቀቅ ላይ እንገኛለን። በእርግጠኝነት ኢንሻአላህ ሌላ ጊዜ ደግመን የምንገናኘው የኮልድ ቼን ቴክኖሎጂ የተገጠመለት አትክልትና ፍራፍሬ ማቀዝቀዣ ማዕከል ግንባታ ለማስጀመር የምንገናኝ ይመስለኛል። እናንተም ጸልዩ፣ እኛም እንሰራበታለን። ኢትዮጵያ ከቁም እንስሳት ሀብቷ ያልተጠቀመች ሀገር ብቻ ሳትሆን በገበያ መሰረተ ልማት እጦት ምክንያት በአመት 17 እና 18 ሚሊዮን ዶላር እንደ ቅንጦት ስታገኝ የነበረች ሀገር ነበረች እስከ ቅርብ ጊዜ ድረስ፣ እስከ ዛሬ 2 ዓመት ድረስ። ምስጋና ለለውጡ መንግስት ይግባውና በማክሮ ኢኮኖሚክ ሪፎርም ከተለዩት ማነቆዎች መፍታት ስንጀምር ባለፈው ዓመት 60 ሚሊዮን ዶላር በአመት ማግኘት ችለናል። ዘንድሮ ባለፉት 8 ወራት 39 ሚሊዮን ዶላር ገቢ አግኝተናል። ይህ ገቢ ከለውጡ በፊት በነበሩት ጊዜያት የ2 ዓመት ውጤት በ8 ወር ማግኘት የቻለበት ስለሆነ ይህንን ጅምር ጥረት ሊያጠናክር የሚችል የገበያ መሰረተ ልማት የተገነባ በመሆኑ በሚቀጥሉት ጊዜያት 100 ሚሊዮን 200 ሚሊዮን ዶላር ከእንስሳት ሀብት ወደምናገኝበት ምዕራፍ እንደምንሸጋገር ባለሙሉ ተስፋ ነኝ። በማክሮ ኢኮኖሚክ ሪፎርሙ መንግስት አበክሮ በመስራቱ ምክንያት ባለፉት 8 ወራት ብቻ 6 ቢሊዮን 760 ሚሊዮን የአሜሪካን ዶላር ገቢ የተገኘ ሲሆን የዕቅዳችንን 116% ገቢ ማግኘት ችለናል። ይህ ገቢ ከለውጡ በፊት የ2 እና 3 ዓመታት ገቢ የነበረ ነው። ይህ የጋራ ስኬታችን ስለሆነ የፌዴራልና የክልል መንግስት በጋራ በትብብር በቅንጅት ሁሉም የኢትዮጵያን ብልጽግና ለማረጋገጥ ቀን ተሌት በመስራቱ የተገኘ ውጤት ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። በመጨረሻም የያዝነውን የለውጥ ግስጋሴ በሚያስቀጥል አግባብ የግብይት ስብራቶችን በመጠገን ከወጪ ንግዳችን ማግኘት የሚገባንን ትሩፋቶች ሁሉ አሟጠን እንድንጠቀም አደራ እያልኩኝ በሁለተኛ ደረጃ ግብይት ማዕከሉ ግንባታ ወቅት ለሰጡት አመራርና ድጋፍ ክትትል ሀጂ አወል አርባ የአፋር ብሔራዊ ክልላዊ መንግስት ፕሬዝዳንት እንዳመሰግን ይፈቀድልኝ። በተመሳሳይ በየደረጃው ያሉ የአፋር ክልል አመራሮች፣ ይህንን ፕሮጀክት በኮንትራክተርነት የመራው ድርጅት፣ የዓለም ባንክ ፋይናንስ በማድረግና ድጋፍ በማድረግ ለተጫወቱት ሚና ከልብ እያመሰገንኩኝ ይህንን የመሰለ ግብይት ማዕከል ወደ ኋላ ሳይመለስ ጥራቱን ጠብቆ እንዲሰራ ትልቁን ትርፋማነት እንዲያረጋግጥ የክልሉ ንግድ ቢሮ በኃላፊነትና በአደራ በታላቅ አደራ ወስዶ በማስተዳደር ኤክስፖርት ላይ አሻራችሁ ማኖር እንድትችሉ እና በእምነትና በከፍተኛ ኃላፊነት ስሜት ተጠንቅቃችሁ እንድትጠቀሙበት ከልብ አደራ ማለት ፈልጋለሁ። በድጋሚ ስለተገናኘን በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ።